ሰላም ጤና ይስጥልን ክቡራን ተመልካቾቻችን ይህ በኦቤን ሆርን ኦፍ አፍሪካ በየሳምንቱ ወደ እናንተ የሚደርሰው የኢትዮጵያ ገጾች ፕሮግራማችን ነው። የኢትዮጵያ ገጾች ፕሮግራማችን ባህል ኪነ ጥበብን እየዳሰሰ የሚቆይ ፕሮግራም ነው። በዛሬ ፕሮግራማችን ደግሞ አንድ እንግዳ ይዘን ቀርበናል። እንግዳችን ጋዜጠኛ ትግስት ታንቱ ትባላለች። አክብረሽን እዚህ ስለተገኘሽልን በኦቤን ሆርን ኦፍ አፍሪካ ስም ከልብ እናመሰግናለን። እኔም እንደው ለሚዲያችሁ ትመጣናለች ብላችሁ በሰራዋት ትንሽ ስራ ስቱዲዮ ድረስ ስለጋበዛችሁኝ እግዚአብሔር ያክብርልኝ በጣም አመሰግናለሁ። ዱቡሻ የተሰኘ ፕሮግራም ተዘጋጅቶ ነበር በወላይታ። ስለሱ ከማውራታችን በፊት እስቲ ዱቡሻ ምንድነው የሚለውን እናንሳ። ዱቡሻ ማለት እንግዲህ መሰባሰብ፣ መነጋገር፣ አብሮነት ማለት ነው። እንግዲህ እዛ ወላይታም አካባቢው ላይም ዳውሮም ብትሄድ ጋሞም ብትሄድ ይሄ በተመሳሳይ ያው በቋንቋም በስነልቦናም ተመሳሳይ ሆኑ ናቸውኛ አካባቢዎችና ይተቀሙታል በደንብ ማለት ነው። ስለዚህ አሁን ሀገራችን ካለችበት ወቅታዊ ሁኔታ አንፃርም ብዙ ነገር ነው ያለው የሚጨንቅ የሚያስጨንቁ ነገሮች አብሮነታችን እየተሸረሸረ ያለበት ሁኔታ ስላለ እንደ ሀገር ዱቡሻ ያስፈልጋል ብዬ እንደ አንድ ሀገር ወዳድ ዜጋ ወጣት መስራት የድርሻዬን እኔ ምችላትን ትንሿን ነገር ማበርከት ስላለብኝ ለወላይታ ብቻ ሳይሆን አቅራቢው ላይ አካባቢው ላይ ላሉት ከዛም በኢትዮጵያ ደረጃ ይሄ ነገር አብሮነት መሰባሰብ ቁጭ ብሎ በሐሳብ የበላይነት መሞገት ያስፈልጋልና ኪነ ጥበብ ደግሞ የትኛውንም መሪናት አብሮነትን ለመስበክ አንድነትን ለመስበክ ከምንም በላይ ኪነ ጥበብ ስለሚያስፈልግ ኪነ ጥበቡን በዚህ መልክ ይመጣውኝ እግዚአብሔር ይመስገን ቆንጆ ነበር። ኪነ ጥበብ ባህልና ታሪክን ከማሳደግ ከማግሏት አንፃር ያለው ሚና ምንድነው ያለሽ? ኪነ ጥበብ አብሮነትን ባህልን ቋንቋን ታሪክን አዝናኝ በሆነ መልኩ አስተማሪ በሆነ መልኩ ያው ስብሰባዎቹ ላይ አይጣሉም ግን አሁን ይሄ ኖርማል ህዝቡ ተሰብስቦ ከፖለቲካውን ከማውራት በላይ ኪነ ጥበብ ያዝናና በሙዚቃ በውዝዋዜ አሊያም ደግሞ በዲስኩር ብትናገር ሰው የተዝናና የሆነ ዕውቀትን የሚሸምትበት ነው ብዬ አስባለሁ። እኔ በገባኝ ልክ ነው መልህና ሀገርን ለመገንባት ራሱ ወሳኝ ነው ብዬ ነው ማስበው። ስለዚህ ታሪክንም ቋንቋንም ለማሳደግ ኪነ ጥበብ ወሳኙን ሚና ትጫወታለች ብዬ አስባለሁ። በጣም ጥሩ። እንግዲህ ስለ ዱቡሻ አነሳን። በተለያዩ አካባቢዎች ስትሄጂ ወይም በተለይ ህዝብን ከማስተሳሰር አንፃር ዱቡሻ በወላይታ አካባቢ እንዲሁም በጋሞ በዛ በዳውሮ አካባቢ በዙሪያው ያለ ነውና ምናልባትም ግጭቶችም የሚፈቱበት አንዱ መንገድ ነው። ግጭቶች ሲከሰቱ ደግሞ አንድ አካባቢ ላይ ሊከሰት ይችላል፣ በሚዋሰኑ ድንበሮች አካባቢም ሊከሰት ይችላል። ከዚህ አንፃር የዱቡሻ ያለው ዋጋ በተለይ ብዙ ጊዜ ከድንበር ጋር በተያያዘ ግጭቶች ይነሳሉና እንደን ችግሮችን ከመፍታት አንፃር ያለው ሚና ምንድነው? በጣም አሪፍ ጥያቄ። ቀደምት አባቶች አሁን ዘመን ግዚያቶች ዘመነው ፍርድ ቤቶች ሳይመጡ በፊት ያው ኦሮሚያ ላይም አሉ አይደል እንደዚህ ተመሳሳይ ነገሮች ሌሎች ወደ አማራ ክልልም መላው ኢትዮጵያ ላይ አሉ። ቀደምት አባቶቻችን እርቅን ሰላምን አንድነትን የተጣለውን የገደለውንም እርቅ ለማውለድ ልክ አሁንኛ ፍርድ ቤት እንደምንጠቀመው ሁሉ አሉ እንደዚህ አይነት ስርዓቶችና ዱቡሻ ማለት እንደዛ ነው። ቀደምት አባቶች የትኛውን ፍርድ ቤት ህግ ባረቀቀበት ጊዜ ሁሉንም ነገር ከድንበር ጋርም ይሁን በቤተሰብም ይሁን በማህበረሰብም ይሁን ግጭቶች ሲፈቱ በተለይም ደግሞ በእንደዚህ አይነት አንገብጋቢ ሀገራዊ ችግሮች በሚፈጠሩበት ወቅት ዱቡሻ ማለት እንግዲህ ትልቅ ዛፍ ነው በነገራችን ላይ ቀጥታ በጣም ትልቅ በጣም የሚያምር ቆንጆ ጥላ ነው። እንግዲህ በሀገርም ስትመሰለው ደግሞ ትልቅ ዛፍ በሀገር ይመሰላል። ቢደርቅ ሀገር ደረቀች ሀገር ወደቀች እንደማለት ነውና በዛ ስር ቁጭ ብለው አባቶች መክረው የሚያስታርቁበት የሚያስማሙበት ሰላምን የሚያወርዱበት ቦታ ነውና ምንም ጥያቄ የለውም። አንድነት በደንብ ይሰበካል፣ ፍቅር ይሰበካል፣ የተጣሉ ይታረቁበታል በዱቡሻ ስር ሆነው ማለት ነው። ስለዚህ እኔም አሁን በተለይ ከፕሮግራሙ በኋላ እየመጡ ከዛ ብቻ አይደለም
ሁሉም አካባቢ ከአፋር ተደውሎልኛል ከሶማሌ ተደውሎልኛል ከአማራ ክልል እንዲሁ ኮሙኒኬት ያደረጉኝ ሌሎች እንደውም ቅድሚያ እዛው አካባቢ ላይ ያሉ ደግሞ እኛ ጋር ቅድሚያ ይሄ ዝግጅት ቢዘጋጅ የሚል ነውና ፕሮግራሙን እኔ መጀመሪያ ብቻዬን ስለሆነ ያው ኪነ ጥበቡ ላይ ስትመጣ እንደ ሀገርም ብዙ ትኩረት አይሰጥም እንደምታውቀውና ብዙዎቹ ይሳካል መሰላቸውና ብቻዬን ነው የዛን ያህል ርቀት የርኩትነት ለመናገር ከበስተጀርባ ግን አሁን ምለን ሐሳቦች በሙሉ ተይዞ ነው አሁን እቺኛዋን መንገድ የመጀመሪያዋን መንገድ ከተገባ በኋላ ድቡሻ እንደ ድቡሻ በቀጣይነት እንደ ሀገር እኔ ያው አንድ ወጣት ነኝ ታዳጊ ነኝ በሚችለው ያው ሀገር የሚገነባው በአንድ ሰው ሊጠፋም በአንድ ሰው ሊገነባም ይችላል አንድ ሰው ተአምር ሊሰራም ይችላል እግዚአብሔር ከረዳህና ከድቡሻ ከጀርባው በጣም ብዙ ሐሳቦች አሉት ወደፊት እግዚአብሔር ከፈቀደና እንደ ሀገር አብሮነትን አንድነትን እየተሸረሸረ ያለው ማንነታችንን በጥበብ ላይ መጠገን እንደ ድቡሻ በደንብ ቆርጠን አሁን ደግሞ ከጀርባዬ ከፕሮግራሙ በኋላ በተለይ ደግሞ በጣም ብዙ እንዲቀበቃላት ማልገልጽልህ በጣም ብዙ ሰዎች አብረውኝ ሊሰሩ ቃል ገብተውልኛል እነሱ ካገዙኝ ፈጣሪ ካገዘኝ አሪፍ ነገር ወደፊት ሰራለሁኝ ብዬ አስባለሁ እንግዲህ ደስ ይላል ማለት አንቺ ያነሳሽውን ሐሳብ ሰዎች ደግፈው ሲንቀሳቀሱ ብቻሽንም አንዳንዴ መጋፈጥ የመጀመሪያውን ከጀርባ ሌላ ነገርም ያመጣል አሁን ቀደም ያነሳሽልኝ በጥላ ስር ቁጭ ብሎ ለምሳሌ በኦሮሞ ጋር ስትመጪ ኦዳ ስር ቁጭ ብሎ የሚያስታርቁት አለ በጋሞም የሆነ ጊዜ ችግር ሲከሰት እንደውም ሳር ይዘው ወጥተው የማስታረቅና ገዳይን ወይም የሚያስታርቁበት በኦሮሞ ጉማ የሚባል አለ በአጋጣሚ ወደ አማራ ክልልም ለስራ በሄድኩበት ጊዜ ያየሁት አለ ደማድርቅ ተብሎ በደም የሚፈላለጉ ሰዎችን የማስታረቅና እንዲህ አይነት ባህሎችን እሴቶችን ከማስጠበቅና ከመማር አንፃር በተለይ ወጣቱ ትውልድ ይሄን መማር ስላለበት ምንድነው እንዴት ነው መቅሰም ያለበት እንዴትስ ነው መማር ያለበት አው መንግስት እንደውም ትኩረት አድርጎ መስራት ያለበት የቢየኔ በግሊ ማስበው እንደምታውቀው አሁን ሁሉም ስሜታዊ ነው ሁሉም ፖለቲከኛ ነው የሆነው እንደ ሀገር ችግር የሆነውም ይሄ ይመስለኛል ሁሉም ተንታኝ ነው ሁሉም ሐሳብ ሰጪ ነው ሁሉም ተናዳጅ ነው ሁሉም ፈላጭ ቆራጭ ነውና ወደ ኋላ ሄድ ብለን ቀደምት አባቶች እንዴት ነው አብሮነትን የሚሰብኩት እንዴት ነው አንድነትን የሚያመጡት እንዴት ነው የተጣላው የሚያስታርቁት የሚለውን ዞር ብለን ኦሮሚያ ላይም በመላው ኢትዮጵያ ነው ያለው ሁሉም ጋር ነው በነገር ላይ እኚ አሁን ድቡሻም ኦዳም ያልካቸው ነገሮች አሉትና በየቦታው በተለይ ወጣቱን አሁን ያለው ወጣት ያው ይሄ ማህበራዊ ሚዲያው ቢባለው የሆነ አቅጣጫ ያሳተ ያለበት ሁኔታ አለ ፍለጠው ቁረጠው አይነት እንጂ ስለ አብሮነት ስለ አንድነት ከዛ ውጪ መንግስት ጋም ያሉ ነገሮች ምናልባት በመልህ መንገድ መንግስትም አሁን አብሮነትን ወደታች ወርዶ በተለይ እታች ወርዶ የሚመለከታቸው አካላት ከሀገር ሽማግሌዎች ጋር የሀገር ሽማግሌዎችም በእኔ አስተሳሰብ የሀገር ሽማግሌዎችም የሃይማኖት አባቶችም አሁን ትንሽ ፖለቲካው ጋር የመጋጨትና አብሮ የመሄድ ነገር አለና ይሄ ባይሆን ሃይማኖት አባቶች የሃይማኖት ሚናቸውን ቢጫወቱ የሀገር ሽማግሌዎች የሀገር ሽምግልና ሚናቸውን ቢጫወቱ ሀገራችን ሞር ሰላም ለማምጣት ፍቅርን አንድነትን አብሮነትን እየተሸረሸረ እየጠፋ ያለው የቀድሞ ማንነታችንን ለመመለስ የተሻለ መንገድ ነው ብዬ አምናለሁ ምናልባትም አሁን ድቡሻንም ስናነሳ ይሁን ወላይታ ራሱ አንድነት የሚል ስያሜ እንዳለው ሎሬት ጸጋዬ ገብረመድህን ያነሳሉና ድቡሻም ደግሞ ማሰባሰብ ነው ይሄን ያነሳውት ያለ ምክንያት አይደለም አሁን ብዙ ጊዜ እና ተስፋውነን ስራዎች ስታይ ከኤፍሬም ጋር ሙዚቃ በስክስት በጭፈራ የሚያቀርብ ግጥም በውዝዋዜና እዛ ላይ እንደውም ተስፋውን ከዚህ በፊት ሲጨፍርም አይቻው አላቀም ወላይተኛው ላስጨፍር ነበርና ህዝብን ከማስተሳሰርና ከማስተዋወቅ አንፃር ባህሉንም ዘጋይተውታል ኤፍሬም ኦሬዲ ጨፋሪም ስለሆነ አልቸገረውም ግን ተስፋውንንም ማሳትፏልና ድባቡ ምን ይመስል ነበር የህዝቡ ስሜት ጭብጨባ የተለየ ነበር በቲክቶክ ያየው ነበር አው ከዛም ባሻገር ባይዘው የድቡሻ አላማ ከጀርባው ብዙ ሐሳብ አለው ብዬ አልኩ ይሄ ድሮ ተዘሚል ከሆነ ህዝብ ለህዝብ የሚባል እንቅስቃሴ ነበር ያንን ብቻ መልሶ ማምጣት ነው እንደ ህዝብ እኮ ችግር የለብንም እኛ ማንንም ጋር የትኛው ብሄር ጋር ብትሄድ የትኛው ሃይማኖት ጋር ህዝቡ ጋር ስትሄድ ትንሽኝ ኤሊቶች ናቸው እንጂ እኔ እስከሚገባኝ እስከማቀው ነው ማለት ማንንም ከማንንም ጋር ጥርም ቁርሾም የለውም የተወሰኑ የራሳቸው ጥቅም የቀረባቸው ፖለቲከኞች ናቸው ብዬ ነው ፐርሰናሊ ማሰባውና አሁን ደግሞ ወደታች ማውረድ ህዝቡ ጋር
ወጣቱ ያው ኢሞሽናል ስለሆነ ሁሌም አጥፊ ተደርጎ ነው ወጣቱ መልካም ጎኑ አይወራለትም ሁሌ ከጥላቻ ጋር ነው የሚያያዘው ሁሌ ከተንኮል ጋር ነው የሚያያዘው ሁሌ አብሮነትን ከመሸርሸር ጋር ነው የሚያያዘውና እንደ ዱቡሻ ይሄንን ማስቀረት ነው እንደ አንድ ወጣት ዱቡሻ ሄዶ ኦሮሚያ ላይ መስራት ይፈልጋል ጥሪዎችም ይመጡ ያለው አሉ ከኦሮሚያም አማራ ክልል መስራት ይፈልጋል አዲስ አበባ ላይ ትልቅ ዝግጅት ማዘጋጀት ይፈልጋል ከሌሎች ተመሳሳይ ስራዎችን ከሚሰሩ ተቋማት ጋርና ተስፋሁን ብዙ ሰው ነገር ነው ሰው ራሱ ገርሞታል ለመጀመሪያ ጊዜ ነው አይወዛወዝም አይተ እንደሆነ ግጥሙን ይገጥማል የሆነ እንቅስቃሴ ያደርጋል እንጂ በሄደበት እንደዛ ሲንቀሳቀስ ታይቶ አይታወቅምና በቃ ከገቡበት ሰዓት ጀምሮ እስከ ፕሮግራሙ ድረስ ያለው የህዝቡ አቀባበል ግራ እስኪገባቸው ድረስ ነው በልተው የጠገቡ አይመስላቸው ተኝተው እንቅልፍ የወሰዳቸው አይመስለው ወጣቱ ማለት ነው ከጎናቸው ነው የነበረው የሚገርም ፍቅር ነው የነበረው ሲሰጧቸው የነበረውና እንዴት አርገን ነው ይሄን ህዝብ ምናስደስተው የሚለው ለነሱ ራሱ ጥያቄ ፈጥሮባቸው ነበር እና በቃ ከመጨረሻ ላይ እንግዲህ መስጊያውን እንዳየኸው ቤቱ እስኪናጥ ድረስ ነው ሁለቱም ሲጨፍሩ የነበሩት መጨረሻ ላይና ህዝቡ ጋም የፈጠረው እነሱ ጋም የፈጠረው ነገር ኤልያስ ሽታውን ራሱ በቃ ለየሆነ ሰዓት ግጥሙን እስኪጀምር ድረስ የህዝቡ ፉጨት ጩኸትና ይሄ እንኳን ደህና መጣ አቀባበሉ ሚገርም ነው የነበረው ሚገርም ኪያ ደግሞ ጠረፍ ካሳውን ደግሞ ሙዚቃውን ስታቀርብ ይሁን የዛ አካባቢ ሙዚቃ አለ እሱን ሰርታ ነው የሄደችውና እሱን ስዘፈን ደግሞ ናይዲያ በቃ ልነግር አልችልም ቤቱ በጣም ነው የደመቀው ሙቀቱ ጣሪያው እስኪያልበው ድረስ ማለት ነውና እኔ ራሴን የሳትኩ ነው የዛን ሰዓት ያንን ሁሉ ስሜት ሳይ መጨረሻ ላይ ከዛ በፊት ነው በርግጥ ወደ ባህል የዞኑ ባህልና ቱሪዝም ቢሮ ኃላፊው መልእክት አስተላለፉ የእንኳን ደህና መጣችሁና እንደዚህ አይነት ፕሮግራሞች እዛ አካባቢ መሰራታቸው መተላለፋቸው እንደ አካባቢ የሚያመጣውን ተጽዕኖ አመስግነው ከኔ ጋርም በቀጣይነት በጋራ የሚችሉትን ነገር አግዘው ለመስራት ካወሩ በኋላ እኔ ነኝ የተጠራሁትና ልክ ወደ መድረኩ ወጥቼ ተዘጋጅቼ ነበር ኖርማሊ አሪፍ ሐሳብ አሁን አንተ ያልኩህን የፕሮግራሙ አላማ ላይ ለማውራት በጣም ተዘጋጅቼ ነበርና ልክ ወደ መድረኩ ወጥቼ ማይኩን ሲይዝ አላቅም ሰውነቴው ላይ ይንቀጠቀጣል ወደ ህዝቡ እንደዞርኩኝ ማለት ነው ህዝቡ ላይ ያለው ፈገግታ በነገር ላይ ጧት ላይ የቅዳሜ ቀን ጧት ላይ ከተማው አውዳመት ነው የሚመስለው ልክ የአካባቢው የዘመን መለወጫ ጊፋታ የሚባል በዓል አለና ጊፋታ ቀን ያለው ድባብ ነው ወጣቶች በጋራ አንድ አይነት ልብስ ለብሰዋል ጓደኞች ተሰብስበው የሆነ ዘንጠዋል ምናምን ከተማው ላይና አረ ምንድነው ይሄ ምርቃት አለ ከተማው ላይ እስኪባል ድረስና እንደዛ ውለው ነው ካፌዎች ሆቴሎች ምናምን በጣም ቢዚ ሆነው ነበር የዛን ቀን ሽክ ብለው በለበሱ እኔ እንግዲህ ፕሮግራሙ ላይ ነው እንደው መጨረሻ ላይ የቅዳሜ ቀን አንድ ሬዲዮ እዛ ያላለና እንደው ደምቀው ቢመጡልን ከማለት ውጪ ፕሮቶኮል ምናምን አላልን ግን ሁሉም ሰው የሀገር ባህል ለብሶ እንዲሁ ዘመናዊ የለበሱትም አዳዲስ ልብሶችን ለብሰው ደምቆ ነው ያለው በቃ እኔ ወደ ህዝቡ ስመለከት ማለት ነው ማውራት አልቻልኩኝም እንባይ ቀደመኝ ማለት ነው ለምን ፕሮግራሙን ለማዘጋጀት በጣም ዋጋ ከፍያለሁ በጣም አልቅሻለሁ የኡነት ማለት ነው በጣም እልህን የተያያዝኩ እንዳልኩ ግንቦት 30 ድረስ ማዘጋጀት አለብኝ ብያለሁኝ ግንቦት 27 ነው ለቀን የቀረው ስለዚህ በቃ ጥርስ ከራሴ ጋር ነው እየታገልኩ ያለሁት ምክንያቱም አሁን ከዛም በኋላ ነው በጣም ብዙ ተቋማት ትኩረት የሰጡት እንጂ የዛን ያህል ዝግጅት ገዘፈ ዝግጅት አልመሰላቸውም እና ኋላ ላይ ፕሮግራሙ ከተዘጋጀ በኋላ የመጡልኝ ጥሪዎች የሚገርሙ ናቸውና በዛ ምክንያት በቀድሞ በነበረብኝ ጫናና ጭንቀት የተነሳ ያ ግልብጥ ብሎ መጣብኝ ልክ ህዝቡ ጋር ስታይና ፕሮግራሙ ድምቀት ላይ ህዝቡ በዛ ደረጃ እንዲመጣ ያለኝን አገም በሙሉ ታሟጥጬ ስለተጠቀምኩኝ ወደ ህዝቡ ሳይ የህዝቡ ደስታ የህዝቡ ፈገግታ የእኔን የተቀበለኝ አቀባበል ምንም ሊያናገረኝ አልቻለም ምንም በቃ መልእክት ማስተላለፍ አልቻልኩም እንኳን አደረሳችሁና አጋር ተቋማትን አመስግኜ የጓደኞቼን የመጡትን እንኳን ደህና መጣችሁ ብዬ ነው የወረድኩት ምንም ማውራት አልቻልኩኝም የሆነስ ለመናገር ብዙ ማውራት መፈልጋቸው ብዙ መናገር መፈልጋቸው ነገሮች ነበርና አንዳንዴ ስሜት ፈንቅሎ ሲወጣ የዛን ሰዓት ደግሞ ልናገር ሌላ ነገር ብትሞክር እንኳን ያልሆነ ፎርጂድ የሆነ ነገር ሊሆን ስለሚችል በሰዓቱ መናገር ምችላትን ብቻ አስተላልፌ ወረድኩ ማለት ነው
በጣም ደስ ይላል። እንግዲህ ኤልያስ ሽታውንም በጣም ተቀባይነት ካላቸው ጎበዝ ገጣሚያን መካከል አንዱ ነውና እሱም ስራውን እዛ ያቀረበበት ሁኔታ ይስተዋል ነበርና ምናልባት ሰው እኚህን ታዋቂ ግለሰቦች ተወዳጅ የሆኑ ልጆችን ይዘሽ እዛ ስቴጂ ያለውን ስሜት ላንቺም ማሳየቱ መነቃቃትን ይፈጥራል ብዬ አስባለሁና እስቲ ከድቡሻ ምን ተገኘ ወደፊትስ ምን ታቅዷል ምን ነው እናሰብ ዝና ተገኘ ልበል ከድቡሻ በጣም ብዙ ነገር ነው ከመንም በላይ በሚሊዮን ብር መመንዘር ማትችለው የሰው ፍቅር ነው ብዬ ነው እኔ ፐርሰናሊ በርግጥ እኔ እግዚአብሔር ይመስገን ምድር ላይ ከናቴ ሆድ ስወጣ ጀምሮ ፈጣሪ የሰጠኝ ትልቅ ነገር የሰው ፍቅር ነው በጣም የሰው ፍቅር አለኝ እኔ ማንንም ስለሆንኩ አይደለም ምንም ስለሆንኩ አይደለም ግን በዙሪያዬ ላይ በጣም በሺዎች የሚቆጠሩ እጅግ በጣም የሚያከብሩ እጅግ በጣም ይወዱኝ ሰዎች አሉና ከድቡሻ በኋላ ደግሞ ከመድረኩ በኋላ ለምሳሌ እንደው ባወራ ደስ የሚለኝ ከ2-3 ቀን ሲቀረው በጣም ብዙ ወጣቶች ኮሙኒኬት ከሁሉም ከተማ በሚባልበት ሁኔታ ኮሙኒኬት ሲያደርጉኝ ነበር ማህበራት ግሩፖች በራሳቸው ጥረት እንደዚህ አይነት ዝግጅቶችን የሚያዘጋጁ ወጣቶች ኮሙኒኬት ሲያደርጉኝ ነበርና እኔ ደግሞ ስኬጁሉን የሚሰሩ ሰዎች ኦሬዲ አስረክቤ ተሰርቶ አልቋል ከሳምንት በፊት የፕሮግራም የመድረኩ ዝግጅት ማለት ነውና የሆነ ችግር በሰጪኝ በእናትሽ 4 ደቂቃ በሰጪኝ በእናትሽ 5 ደቂቃ ሚሰጪኝ ሚል በጣም በርካታ ወጣቶች ነበሩና የዋዜማው ቀን ከብዙ ከተሞች ከአርባ ምንጭ መጥተዋል ከሆሳና መጥተዋል ከሐዋሳ የመጡ ልጆች ነበሩ እንግዲያስ ሄደው በራሳቸው አልጋ ይዘው ምናምን ነው ያደሩት እሱን ፕሮግራም ለመታደምና እኔ ደግሞ ያለውበት በጣም ብዙ ጫና ስላለብኝ ትኩረት ሰጥቼ ለማንም ነው ማለት ለማንም በቃ እዛ ከመድረክ መሪው ከሳውንድ ሲስተም ከአቅራቢዎቹ ጋር ነው እንጂ ከዛም ውጪ ከመንግስት ኃላፊዎች ጋር እንኳን የሆነ ዲቴል የሆነ ነገር ማውራት ማልችልበት ነው 3-4 ቀን ሲቀራው ጀምሮና እሺ ነው ምላቸው ሁሉንም እሺ ነው ምላቸው የመጡት የሚጠይቁኝና ልክ ፕሮግራሙ አልቆ ካዳራሹ በጣም የመጡ ሁሉም ብቻ ያቅፉኛል ሁሉም ያቅፉ የሚሸከመኛል ምናምንና ካዳራሹ ስመጣ ብቻ የሆኑ ግሩፕ መጥተው በላይ ላይ ሰፈሩብኝ ማለት ነው ሰፈሩብኝ የደስታ ምንድነው የተሰራው እስኪል ድረስ ከአርባ ምንጭ እና ከሐዋሳ የመጡ ልጆች ናቸው የነበሩት በጋራ የነበሩ የኪነ ጥበብ ላይ የሰሩ ያሉ በራሳቸው በየከተማው የራሳቸውን ግሩፕ መስርተው የሚሰሩ ልጆች ናቸውና አቅፋኝ በቃ ቲጂ ካንቺ ጋርኛ ምንም መስራት ነው የምንፈልገው ነው እሺ በቃ መግለጽ ነው ያቃተኝ በሰዓቱ ፕሮግራሙ 3 ሰዓት ምናምን ነው ያለቀውና ቆየው በቃ እንግዶቼ ምናምን ሸኘውኝ እኔ እነሱን ሳወራዛ በጣም ረጅም ሰዓት ቆየውኝ መሽቶላ ማለት ነው እንግዶቼ ከዛም በኋላ ያቀባበል ስነ ስርዓት ነበር እንደገና ወደሱ መጣበታለውኝና እነሱን ሁሉንም ሸኝቼ እኔ ግቢ ብቻዬን ቀረው ማለት ነው ፎቶ የሚነሱ አብረውኝ ምናምን እና ከዛም በኋላ ደሞ ምሽቱ ላይ ደሞ ሊዲያ ባህላዊ ምግብ ቤት የሚባለው ደሞ ሰርፕራይዝ አረገኝ ሌላ ታምር እንግዶቼን እንዲጋብዙ አውርተን ነበር ወጣት ነው ባለቤቱና እንደዚህ 20 የሚሆኑ እንግዶቼን አስተናግደልኝ በባህላዊ ያው ወላይታ አካባቢ በጣም ገራሚ ባህላዊ ምግቦች አሉ በጣም ቆንጆ ከጤናም አንፃር በጣም ለብዙ ነገር የሚጠቅሙ ባህላዊ ምግቦች አሉና እነዛን አዘጋጅተን እንግዶቼን በጋብዝልኝ ብዬ ነበርና ምንም ችግር የለም ብሎ እና ሲሄዱ ለካስ ባነር ተሰርቶ ምናምን ቄጠማው ተጎስጉዞ አስብ ሆቴል ነው 3 ሰዓት ላይ የሚዘጋበት ሰዓት ነውና ሲሄዱ ሌላ ሙዚቃው ምናምን ደርቶ ምናምን ከዛ ለካስ የነ ተስፋውን አድናቂዎች ግልብጥ ብለው ወደዛ ይሄዳሉ ወደ ኋላ ነው የቀረውትና ቤቱ ጥም ብሎ ለኛ ኦሬዲ የተዘጋጀ ለ20 ምናምን ሰው የተዘጋጀ ቦታ አለ በወዲኛው በኩል ደግሞ እነዚህ አቅራቢዎቹ አድናቂዎች ሄደዋልና ቤቱ ሞላ ማለት ነው ቀረበ ምናምን ማለት ሁሉም ቀረበ ከዛን እኔ እንደው ኦቨር ሂሳብ ይመጣብኛል ያው ማስተናገድ ነው ያለባቸው የመጣውን ሰው አይደለ እና አስተናገደ ልጁ ምን በቃ አየኝ ልጁ እንደገባው ቦታ ሰጠኝና እንዳታስቢ ዝም ብለሽ ፈታው በቃ አሁን አንቺ ወልደሻል በቃ አለኝ ማለት ነው ወልደሻል በቃ አለኝና ሄጄ ተቀመጥኩ ምናምን ከዛም ተበላ ተጠጣ በጣም ቆንጆ የባህል ምግቦችን አቀረበ አዘጋጀ ለሁሉም ማለት ነው ከዛን እንግዶቼን አሁንም ሸኘውኝና እኔ ከሱ ጋር ማውራት ሂሳብ የቀረ ሂሳብ ለማሰራት ቁጭ ስል በጣም የገረመኝ ምን ማለትሽ ነው ድግሱ የኔስ አይደለ እንዴ ቤቱ ሙሉ ነው ማለት 20 ሰው ነው የተነጋገርነው ምናልባት ከ70 በላይ ሰው ነው የሄደውና እንዴ በፍጹም አልኩት ቢዝነስ ነው የሚሰራው ገብቷል አይደለ እዛ ጋር እኔ ምንም በቃ ራት እንግዶችን ጋብዟል ከማለት ውጪ መድረክ ላይ ያልኩለት ነገር የለምና
ዛሬ ያንቺ ድግስ ለኛም ድግስ አንቺ የተሞሸርሽበት ቀን ነው ስለዚህ ለኛም ድግስ ነው የዛሬው ማንንም ምንም አይከፍልም ምንም መዳ የለብሽም ሲል ጌታ እግዚአብሔር እንዴት ነው ቆይ እኔን የረዳኝ ምናምን ነው ያልኩት በጣም ሰርፕራይዝ ነው የሆንኩትና እንደዛ የሆነ ከተማው ላይ የነበረው አቀባበል ሌሎችም ተጨምረው በማግስቱም እንደገና ሚገርም ግብዣን የነበረው የወላይታ የሚታወቅበት ከሌሎች ባህላዊ ምግቦች በተጨማሪ ከውዝዋዜው በተጨማሪ ከባህላዊ ልብሱ በተጨማሪ በጣም የሚታወቅበት ቁርጥ አለ እንግዲህ በጣም በብዙ አይነት ዳታ ሚገርም ቁርጥ አቀራረቡ ራሱ ብሉኝ የሚያስብል የቁርጥ አቀራረብ አለውና እንደገና ደግሞ እንጆሪ የሚባል ሆቴል ቁርጥ ሙሉውን አስተናገደልኝ ማለት ነው እንግዲህ እስካሁን ድረስ ይጎርፋል ሐሳብ ድጋፎች እንኳን ደስ ያለሽ የፕሮግራሙ ቀጣይነት እስካሁን ድረስም ሐሳቦች እየመጡ ነውና ድቡሻ ያተረፈው ፍቅርን ያተረፈው በጣም በሚሊዮን በቢሊዮን ብር መንዝሬ ማልጨርሰው ፍቅር አትርፈውልኛል እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ ዝም ብሎ ግን ፍቅር መሸከም ብቻ አይደለም ነገ ምን ጠብቀው ነው እኚህ ሰዎች ከኔ ምን ይጠበቃል ፕሮግራሙ በየሁለት ወሩ የሚቀጥል ነው ከዛ ውጪ ቱር አለው በየተለያየ ሚዲያ እንደገለጽኩት እግዚአብሔር ከፈቀደኝ ሰዎች ካገዙኝ በመላው ኢትዮጵያ ቱር የማድረግ አላማ አለው ድቡሻ እንደ ድቡሻ ይሄንኑ ክሩ ይዞና ፍቅርን አትረፈያለሁ ከዛን በቀጣይነት ብዙ ሐሳቦች አሉ ብዙ አላማዎች አሉ እግዚአብሔር ከፈቀደ እናንተም ካገዛችሁ እናገዛለን ኦሮሚያ ላይ እንድናዘጋጅ ምናልባት ካገዛችሁን የጥሪዎች የመጡም አሉና ኦቤንም ያገዘን ከሆነ ምናልባት ቆንጆ ዝግጅት ቀድመን በያለው ህዝብ ለህዝቡንም ለማምጣት እንደዚህ አይነት ዝግጅቶች ያስፈልጋሉ እርቅን ሰላምን አንድነትን ይሄ ጭንቀቱን ተስፋ መቁረጥን ለማጥፋት አሁን እዛ መድረክ ላይ በነገር ላይ አስቢያቸው በአቅም ወሰንነት ያልጋበስኳቸው ይሄ አነቃቂ ንግግሮችን የሚናገሩ ሰዎችም ያስፈልጋሉ በቀጣይ እንደዛም ይካተታሉ በእድሜም በሰል ያሉ ይሁን ሐሳብ ሊያስተላልፉ ሰላምን ፍቅርን አንድነትን ሊሰብኩ የሚችሉ ሰዎችን በቀጣይነት እንጋብዛለንና እንደ ድቡሻ ብዙ አላማዎች አለን እሱ ከፈቀደ ሌላው የድቡሻ አላማ ምንድነው ከአማርኛ ውጪ ሀገራችን እንግዲህ በጣም ብዙ ቋንቋዎች አሉት እና ለምሳሌ ኦሮሚያ ላይ ማዘጋጀት ፈልጋለሁኝና ኦሮሚያ ላይ ሲዘጋጅ በኦሮምኛ ግጥም ፈልጋለሁ ዲስኩር ፈልጋለሁ ኦሮምኛ ውዝዋዜ ያስፈልጋል ከአማርኛ ባሻገር ሌሎች ከተሞችም ሲኬድ ለምሳሌ ወደ ሲዳማ ሲኬድ በሲዳምኛ ቋንቋ ግጥሞች አሉ ዲስኩሮች አሉ የተጻፉና የድቡሻ አላማ ከአማርኛ ውጪ በሌሎች ቋንቋዎችም የስነ ጽሁፍ ስራዎችን ወደፊት ማምጣትም ጭምር ነውና እግዚአብሔር ከፈቀደ እንግዲህ እኝንም ጨምረን ነው በተለይ እዚህ ላይ በደንብ መስራት እንፈልጋለን እንደ ድቡሻ አዲስ አበባ እንግዲህ ሁሉም ቋንቋ ተናጋሪዎች አሉ አዲስ አበባ ላይ ትልቅ ዝግጅት ማዘጋጀት እንፈልጋለን ፕሮሰስ ላይ ምን ያለነውና ስናዘጋጅ ኦሮምኛ ግጥም እንፈልጋለን ዲስኩር እንፈልጋለን ስለ ሰላም ስለ ፍቅር ስለ አንድነት በኦሮምኛ እንዲነገር እንፈልጋለን በሲዳምኛ እንፈልጋለን በትግርኛ እንፈልጋለን በጉራግኛ እንግዲህ 80 ምናምን ብሔረሰብ ነው ያለንና እድሜና ጤናውን ሀገራችን ሰላም አድርጎ እድሜ ከሰጠን እነዚህ ሁሉ ጋር መድረስ ነው እንደ ድቡሻ አላማ አዲስ አበባ ላይ ግን በዋናነት ተለቅ ያለ ዝግጅትም ቢቻል 2 ቀን ምናምን ያለው ዝግጅት አዘጋጅተን በእነዚህ ቋንቋዎች የስነ ጽሁፍ ስራዎች ወደፊት ወደ መድረክ የሚመጡበት ነው የክልሎች እንዳለ ሆኖ ማለት ነውና እንግዲህ እናንተም የዛኔ እድሜውን ሰጥቶ ጤናውን ሰጥቶ ይሄን ዝግጅት ስናዘጋጅ አብራችሁን ተሰራላችሁ ብለን እናስባለን በጣም ጥሩ እንግዲህ ምናልባት ቁርጥና ዳጣ ሲባል ተመልካቾቻችንም ወደ ወላይታ ጎራ እንዲሉ የሚጋብዝ ነውና ከፕሮግራሙ አላማው አንዱም ባህል ማስተዋወቅ ነውና ባህላዊ ምግቡም እሱ ነው በማህበራዊ ሚዲያም የገለጽው ያለው ቦታ ጠባቸው የሄዱትም ሌላ ጊዜ እንደሚገቡ ተስፋ እናድርግና ለማቅረብ የጓጉተም ወጣቶች ከነዚህ ጋር ልምድ መለዋወጥ ስለሆነ እነሱም በሌላ ጊዜ እድል ይሰጣል የሚል ተስፋ አለኝ በመጨረሻ ምናልባት የምታስተላልፊው መልእክት ካለ እድሉን ልስጥሽና ፕሮግራማችንን እንቋጫለን በጣም አመሰግናለሁኝ በቅድሚያ እግዚአብሔርን አመሰግናለሁኝ ይሄን ሐሳብ ያው ከኔ በእውቀትም በእድሜም በገንዘብም በጣም ብዙ ሺህ የተሻሉ ሰዎች አሉ
እኔ እድለኛ ነኝ ይሄን ሐሳብ አስቤ በእነዚህ ሺህ ህዝቦች ውስጥ የሆነ ነገር ማስቀረት የቻልኩት መቻሉን ሰጥቶኝ ጥንካሬውን ብርታቱን አልሸነፍ ባይነቱን ሰጥቶኝ ነው እውነት ለመናገር ብዙ ቻሌንጆችን እንዳልፍ ያደረገኝ እግዚአብሔር ስለሆነ በቅድሚያ እግዚአብሔርን አመሰግናለሁ ከዛ ውጪ ይሄ ፕሮግራም እንዲዘጋጅ ስም ከጠራው በጣም ብዙ ስለሆኑ አዲስ አበባ ላይ ያሉትን ፕሮግራሙን ሄደው የታደሙትን ሐሳባቸውን ያቀረቡትን ጋዜጠኞችን የሚዲያ ባለሙያዎችን ከዛ ውጪ እንደው የተወሰኑትን ለመጥራት ያክል ምስክር ጌታ ነው እንግዲህ በጣም ዲያቆን ነው መምህር ነው ጋዜጠኛ ነው እና በሳል ሐሳቦችን ሁሌም ሐሳቦችን ሲያስተምር በኢትዮጵያ አንድነት ላይ አብሮነት ላይ ሁሌም ብዙ ቦታ መድረኮች ላይ ሲናገር ይታወቃልና የእውነት እኔ ትንሽ ልጅ ጠርቼው በጣም ብዙ ሰኞ ዝግጅት ነበረው በነገር ላይ ቅዳሜ ወላይታ ለዱቡሻ ሲሄድ ቅዳሜ ብሔራዊ ቲያትር ግዙፍ ዝግጅት ነበረውና አይ እኔ ተከብሬ ለዱቡሻ ሐሳብ ይበቃል መልእክት ማስተላለፍ አለብህ ብለሽ ከጋበሽኝ አልቀርም ብሎ ነው የሄደውና እግዚአብሔር ይስጥልን በሄርክበት ሁሉ ፈጣሪ መንገዱን ይክፈትልህ ከዛ ውጪ ግጥም በመሰንቆ ጎንደር ላይ ላለፉት 8 ዓመት ሲያዘጋጅ የነበረው ትግስት ትባላለች እሷ አዘጋጅ በማግስቱ የፋሲል ከነማ በጣም ትልቅ ኤግዚቢሽን እሷ የፋሲል ከነማ የእግር ኳስ ቡድኑም ማህበሩ ውስጥ ስላለች ትልቅ ኤግዚቢሽን ነበራትና እንግዲህ ያስበው ከጎንደር ተነስተው ላይ ወደ 1000 ምናምን ኪሎ ሜትር ነውና ይሄን ሁሉ አቋርጠ እኔን አክብረውኝ የዛን አካባቢ ህዝብ ወጣት አክብረው ሄደው ስላቀረቡ እግዚአብሔር ይስጥልን እና የቲ እና ናፍቆት እና ፍሬዮኒ ከዚህ በጣም ተስፍሽም የእውነት ለገልጽ እንደው በስራ አጋጣሚ ጥሩ ኮሙኒኬሽን ስላለን ነው እንጂ ያንን ሁሉ መንገድ በመኪና ተጉዘው ደከመን ሳይሉ ሰለቸን ሳይሉ ለሰውም ደግሞ የሚገርም የሰውን ፍቅር መቀበል ብቻ ሳይሆን ተተናቸው አንድ ለምሳሌ ማህበራዊ ሚዲያ ላይ ጻፍኩት አለ እኛ በማግስቱ እሁድለት ጧት ላይ ቁርስ በላንና ከተማው ላይ ዝም ብለን የተንቀሳቀሰን ይያለ አንድ ልጅ ሮጦ መጣ ከትምርት ቤት ዩኒፎርም የለበሱ መጡና ተተበተበበት ተስፋውን ላይ ማለት ነውና ደፍተር ነገር ይዟል እንደዚህ ብሎ ገልጦ አሳየውና ስዕል ስሎታል ከዛ በፊት ተስፋ ቁጭና ያድርጉ የሳለው የሚገርም ስዕል ስሎ ፕሮፋይሉ ላይ ያለችው ፎቶ ስሎ እሱ ማለት ነው እሱን ስሎ በቃ ስጦታዬን ተቀበልልኝ ብሎ ከበቡት ከዛ እንዳለ ከበቡን ማለት ነውና ይሄ መታደል ነው በጣም መታደል ነው ፍቅር ከምንም ይበልጣልና እነ ተስፋውንም እነ ኤለንም ኤልያስ ሽታውንም ኤፍሬም መኮንንም ሁሉም የሄዱትን እግዚአብሔር ያክብርልን እንዲ ደግሞ አሁንም እዚህ ብቻ አይደለም ሌሎች አካባቢዎችን ይሄ ጥበብ የተጠማውን የኢትዮጵያን ህዝብ ሄዳችሁ አዝናኑ መልእክት አስተላልፉ ግጥሞቻችሁን ለህዝቡ አቅርቡ እላለሁኝ ከዛም ባለፈ እዛ ሶዶ ከተማ ላይ የኡነት ይለያሉ ወጣቶቹ ይለያሉ እኔ ከከተማው እስከወጣ ድረስ የጎደለውን የሆነ ነገር ሚስተካከል ያው ፕሮግራም ከአዳራሹ ከማግስት ጀምሮ ብዙ መታስተካከላቸው ብዙ የተበላሹ ነገሮች ይኖራሉና ከከተማው እስከወጣ ድረስ ከጎኔ ያልተለዩም በጣም ብዙ ወጣቶች ቁጥራቸውን ምናልባት አንዱ ጠርቼላ አንዱ ያለ መጥራት ብዬ ነው እንዳለ ሁሉንም ምለውና በጣም ብዙ ወጣቶች ናቸው ከጎኔ ያልተለዩም በርቺ አይዞሽ አለን ኢቭን አንዳንድ ቦታ የሆነ ክፍያ ይኖርና እኔ እጄ ላይ ሳንቲም ይጣፋል ከኪሳቸው አውጥተው ምናምን የሚከፍሉ ነበሩና እግዚአብሔር እድሜና ጤናውን አብዝቶ ይስጥልን እላለሁኝ የሁሉም ክልሎች የሁሉም ዞኖች ከተማ አስተዳደሮች ባህልና ቱሪዝም ቢሮዎች በከተማው ያሉ የኪነ ጥበብ ችሎታ ያላቸው የስነ ጽሁፍ ችሎታ ያላቸው ልጆች አግዙ ወደፊት ወደ ህዝቡ ቀርበው ስራዎቻቸውን ለህዝቡ እንዲያቀርቡ ብታደርጉ እላለሁኝ ኦቤን አክብሮኝ እኔ እንደው በጣም ብዙ ስራ መስራት አለብኝ ገና አንድ ስራ ነው ይሄ እንደ ህዝብ የፈጠረው ትንሽ ነገር አለ ብላችሁ አክብራችሁ የኔን ሐሳብ ይጠቅማል ብላችሁ ስለጋበዛችሁኝ እግዚአብሔር ይስጥልን አንተንም እድሜና ጤናውን አብዝቶ ይስጥልን አመሰግናለሁ ክቡራን ተመልካቾቻችን ጋዜጠኛ ትግስት አንቱ ጋር የነበረን ቆይታ የተከታተላችሁትን ይመስል ነበር እንግዲህ በቀጣይ ብዙ አላማ ይዛ በየአካባቢው ለመንቀሳቀስ አቅዳለች ብዙዎቻችሁ እንደምታግዟት እንደምታደሙም ተስፋ እናደርጋለን ከዚህም በላቀ ሌሎችም በጋራ የመስራት ሐሳብ ምክንያቱም ዱቡሻ ሐሳብ ነው ከሌላውም ጋር ሁሉንም ባህል ማሳየት የሚችልበት ሌላና ላይ እንደምናየው ተስፋ አደርጋለሁ ክቡራን ተመልካቾቻችን ውድ ጊዜያችሁን ሰውታችሁ ስለተከታተላችሁን ከልብ እናመሰግናለን ትግስትንም በኦቤን ሆርን ኦፍ አፍሪካ ስም እዚህ ተገኝተሽ ቃለ መጠይቃችንን አክብረሽ ተገኝተሽ እዚህ ስላደረግሽልን ከልብ እናመሰግናለን ፕሮግራማችን እዚህ ላይ ተቃይቷል መልካም